ጁሊዮ ፉሊዮና ያንጊኒስ የጃክሰንቪል ራፐሮች ናቸው። ጃክሰንቪልም በእነሱ ምክንያት ከባድ አደጋ ውስጥ የገባች ሲሆን ከፍተኛ የሆነ ጦርነትም ተደርጎባታል። በዚህም ጁሊዮ ፉሊዮ በልደቱ ቀን ተተኩሶበት ሞተዋል። ነገር ግን ከመሞቱ በፊት እጅም ባፍ የሚያስጭኑ ወንጀሎችን ሰርተዋል። ከሁሉ በላይ የሚገርመው ደግሞ ሰዎችን ከገደለ በኋላ በግልጽ በሙዚቃዎቹ መናገሩ ሲሆን በዚህ ቪዲዮም የፉሊዮ በሆነው በኬቲኤ እና የያንጊኒስ በሆነው ኤቲኬ መካከል ያለውን ጦርነትና የተገደሉትን ሰዎች ነግራቸዋለሁ። ቪዲዮውን ላይክ ማድረግ እንዳትረሱ፣ እንዲሁም ሰብስክራይብ አድርጉና 10,000 ሰብስክራይበር ንግባ። ወደ ቪዲዮው። ጃክሰንቪል ፍሎሪዳ የምትገኝ ሰፊ ከተማ ናት። በዚህ ከተማም 971,000 በላይ ነዋሪዎች ይገኛሉ። እነዚህ ነዋሪዎች ግን ከተማቸው ላይ እየተካሄደ ስላለው አደገኛ ጦርነት ብዙም እውቅና የላቸውም። እዚህ ከተማ ውስጥም ከሌላ ሰፈር ሆናችሁ ወደ ጠላት ሰፈር መሄድ ማለት ግደሉኝ ብሎ መለመን ነው። በተለይ ኬቲኤ የተሰኙት የገንግ አባላት ደም በጣም ስለጠማቸው ሰፈራቸው የሄደን ጸጉረ ልውጥ ሰው ተከታትለው ይገድሉታል። የእነዚህ ገንግ መሪ የሆኑት ፉሊዮና ያንጊኒስ ደግሞ አደገኛ የሆኑ ዲስትራኮችን መልቀቅ የጀመሩ ሲሆን ይህን የሚያደርጉትም ጠላታቸውን ከገደሉ በኋላ ነው። እነዚህ ሁለት ራፐሮችም ገዳይ የሆኑ ጦርነቶች ላይ በዋነኝነት እየተሳተፉ ለብዙ ሰዎች ሞት ምክንያት ናቸው። ዛሬ የምናየው ጦርነትም በኬቲኤ እና በኤቲኬ መካከል ነው። ኤቲኬም ዌስት ጃክሰንቪል ላይ የተመሰረተ ገንግ ሲሆን ያንጊኒስ እና ጓደኞቹ የዚህ ቡድን መሪዎች ናቸው። ኤቲኬ ማለትም ኤስ ስቶፕ ኪለር ወይንም ኤም ቱ ኪል ማለት ነው። ከኤቲኬዎች ጋር የሚንቀሳቀሰው ሌላው ገንግ ደግሞ ኤንኤችጂ ወይንም ኖ ሆስፒታል ገንግ ይሰኛል። የኤቲኬ ዋና ዋና አባላትም ያንጊኒስ፣ ኬሶ፣ ፋስት መኒጉን እና ዋይ ቢዚ ናቸው። በ2021 ይህ ገንግ ሁ አይ ስሞክ የተሰኘውን ሙዚቃ ካወጣ በኋላ በጣም የታወቀ ሲሆን ከዚህ ሙዚቃ ጀርባ የፈሰሰው ደም ግን በጣም አስደንጋጭ ነው። ኤቲኬዎችም ዋና ጠላታቸው የነበረው ኬቲኤ ሲሆን እዚህ ገንግ ደግሞ እነ ጁሊዮ ፉሊዮና ላክራካ ይገኙበታል። በኤቲኬ እና በኬቲኤ መካከል የነበረው ጦርነት የሚጀምረውም በ2017 ትሬሾሪ የተሰኘው የኤቲኬ አባል ሲዘረፍ ሲሆን ዝርፊያውን የፈጸመውም የኬቲኤ አባል የሆነው ቶኒ ቾ ነበር። ይህን ተከትሎም ትሬ በቀል ለመመለስ በሚል ዛዮን የተሰኘውን የኬቲኤን አባል ይገለዋል። ዛዮን ማለትም የኬቲኤ አባል ብቻ ሳይሆን የጁሊዮ ፉሊዮም ከዝን ነበር። በጊዜውም ዛዮን ቤቱ ተቀምጦ እያለ በመስኮት በኩል የጥይት ናዳ ይወርድበትና ወዲያው ይሞታል። ቤት ውስጥም በጊዜው የ9ና የ16 ዓመት እህቶቹ የነበሩ ሲሆን እነሱ ላይም ቀላል ጉዳት ደርሶባቸዋል። ወዲያውም ትሬሾሪ የዛዮን ገዳይ እንደሆነ በመታወቁ ከሳምንታት በኋላ ይታሰርና የእድሜ ልክ እስራት ይፈረድበታል። ብዙ ሰዎችም እዚህ ግድያ ላይ የያንጊኒስ እጅ አለ ያሉ ቢሆንም ምንም አይነት መረጃ ግን ከፖሊስ አልወጣም። በዚህ ጦርነትም የመጀመሪያው ሟች ዛዮን ሲሆን ከዚህ በኋላ ግን በየቀኑ ሰዎች መሞት ይጀምራሉ። የዛዮን ሞት በጣም ያናደዳቸው የኬቲኤ አባላትም ኤቲኬዎችን ማሳደድ ጀመሩ። በተለይ ፉሊዮ በጊዜው የተለያዩ ቫዮለንት ሙዚቃዎችን እየለቀቀ ኤቲኬዎች ላይ ይዝት ነበር። ከዚህ በኋላም ጓደኛ የነበሩ የኤቲኬና የኬቲኤ አባላት ወዲያው የተጣሉ ሲሆን ሁለቱም ገንጎችም በነፍስ መፈላለግ ጀመሩ። ጁን 5 2018 ላይም የኬቲኤ አባላት ኤቲኬዎችን ተበቀሉ። ወደዚህ ከማለፋችን በፊት ግን ቪዲዮውን ላይክ ካላደረጋችሁ ላይክ አድርጉ፣ እንዲሁም ሰብስክራይብ እንዳይረሳ። ጁን 5 2018 ላይም የቡድኑ መሪ የሆነው ያንጊኒስ ሁለት ጓደኞቹንና አንድ ወንድሙን አጣ። እሱም ቢሆን 8 ቦታ ላይ ተመቶ ነበር። በጊዜውም 23 ኳንኳንና ፎር የተሰኙ የኤቲኬ አባላት ከያንጊኒስ ጋር በመሆን የ23 ልደት እያከበሩ ነበር። ቀን ላይም ያንጊኒስ ኢንስታግራም ላይ ላይቭ ገብቶ ወዴት እንደሚሄዱ ተናገረ። በጊዜውም የኬቲኤ አባላት እነ ኤስን በቅርብ እየተከታተሏቸው ነበር። ማታ ላይም አራቱም የኤቲኬ አባላት ማለትም 23 ፎር ኳንኳንና ያንጊኒስ አንድ ሬስቶራንት ውስጥ ራት በልተው ወደ ቤታቸው ለመሄድ መንገድ ጀመሩ። በጊዜውም ቀይ መብራት ላይ መኪናቸውን እንዳቆሙ የኬቲኤ አባላት ከየት መጡ ሳይባል አራቱ የኤቲኬ አባላት ያሉበት መኪና ላይ የጥይት ናዳ ወረዱ። በጊዜውም ያንጊኒስ 8 ቦታ የተመታ ሲሆን ሌሎች የቀሩት 23 ኳንኳንና ፎር ደግሞ ክፉኛ ተጎድተው እዛው ሞተዋል። ወዲያውም ያንጊኒስ ወደ ሆስፒታል በመሄዱ ይተርፋል። ነገር ግን የስጋ ወንድሙን ጨምሮ ሁለት ጓደኞቹን በአንድ ሌሊት አጥቷል። ለዚህ የግድያ ወንጀልም እስካሁን ማንም ያልታሰረ ሲሆን ፉሊዮና ሌሎች የኬቲኤ አባላት ግን ሶሻል ሚዲያ ላይ እኛንን የገደልናቸው እያሉ ነበር። ወዲያውም ያንጊኒስ ኢንስታግራም ላይ ይመጣና እነ ፉሊዮ ላይ መዛት ይጀምራል። ለሰሩት ስራም ዋጋ እንደሚከፍሉ ይነግራቸዋል። ከወር በኋላም ኤቲኬዎች ትሬዲ የተሰኘውን የኬቲኤ አባል ያገኙትና በአሰቃቂ ሁኔታ ይገድሉታል። ከዚህ በኋላም ጃክሰንቪል ውስጥ ያለው ጦርነት የዓለምን ትኩረት እየሳበ መጣ። በተለይ ያንጊኒስ እና ፉሊዮ በብዙዎች የታወቁ ሲሆን የሚለቋቸው ሙዚቃዎችም በሚሊዮኖች ይታያሉ። ከቆይታ በኋላም ኬቲኤዎች የትሬን ደም ለመበቀል
የኤቲኬ አባላትን ሲፈልጉ ነበር። አንድ ቀንም ስፓዝ የተሰኘውን በጣም የተወደደ የኤቲኬ አባልን የኳስ ጌም ላይ ያገኙትና ተኩሰው ይገድሉታል። So that this is going to be a triple shooting, 2 people injured, 1 person is deceased. Let me step out of the way here. ስፓዝም ስፒና ቤንዝና ያንጊኔስ ጋር በጣም ይቀራረብ ነበር። የዚህ ግድያ ዋና ፍጻሜ የተባለው ቢቢ ሲሆን ቢቢ ማለትም ፉሊዮ በጣም የሚወደው ጓደኛው ነው። ከቆይታ በኋላ ግን ለስፓዝ ግድያ ኬኒኬ የተሰኘው የኬቲኤ አባል ጥፋተኛ ሆኖ ይገኝና ይታሰራል። የኬቲኤ አባላትም ስፓዝን ዲስ ማድረግ የጀመሩ ሲሆን ይባስ ብሎ የስፓዝ መቃብር ላይ ሄደው ሽንታቸውን እየሸኑ ቪዲዮ ለቀዋል። ፉሊዮም ቢሆን ስፓዝ ላይ እየቀለደ ቪዲዮ ሰርቶ ነበር። ነገር ግን ፉሊዮ ከወራት በኋላ የሚወደውን ጓደኛውን እንደሚያጣ አላወቀም። ፌብሩዋሪ 25 2019 ላይም የፉሊዮ ጓደኛ የሆነው ቢቢ ተተኩሶበት ይሞታል። Gunfire erupts inside a Northwest Side apartment complex that leaves this 16-year-old dead. ቢቢም ገና 16 ዓመት ሲሆን የኬቲኤ ጌንግ አባልም ነበር። ጁሊዮ ፉሊዮና ቢቢም በጣም ይቀራረቡ ስለነበር የኤቲኬ አባላት ቢቢን ገድለው ፉሊዮን ለማናደድ ይፈልጋሉ። ቢቢ ከመሞቱ ከሳምንት በፊትም የኬቲኤ አባል የሆነው ኬሾሪ ቢቢን ከፉሊዮ ራሱን እንዲያርቅ ነግሮት ነበር። ምክንያቱም የኤቲኬ አባላት ፉሊዮን ለመግደል እየፈለጉት ስለነበር ከፉሊዮ ጋር ግንኙነት ያለውን ማንኛውን ሰው ቢያገኙም ከመግደል ወደ ኋላ አይሉም። ቢቢ ግን ይህን ምክር ንቆ ከፉሊዮ ጋር ጓደኝነቱን ቀጠለ። ፌብሩዋሪ 25 2019 ላይም ቢቢ ከትምህርት ቤት ተመልሶ ወደ ሂልቶፕ አፓርትመንት ሄደ። ከቆይታ በኋላ የኤቲኬ አባላት ወደ ቦታው ሲሄዱ ቢቢን ያዩትና ደጋግመው በመተኮስ ይገድሉታል። በዚህም ፉሊዮ በጣም ያዘነ ሲሆን የቅርብ ጓደኛውም በጠላቶቹ መገደሉ በጣም አናዶታል። ወዲያውም ፉሊዮ ቢቢ ስቶሪ የተሰኘ ሙዚቃ ያወጣና በብዙዎች ይወደድለታል። የኤቲኬ አባላት ደግሞ በቢቢ ሞት መቀለድ የጀመሩ ሲሆን በተለይ ኬሶ የተሰኘው ራፐር ቢቢ የሚል ጽሑፍ ያለው ቲሸርት ይለብስ ነበር። ኬሶ ግን በዚህ ብቻ ያላበቃ ሲሆን የቢቢን ፊት የአልበም ከቨሩ ላይ ተጠቅሞታል። ኬሶም ይህን ሁሉ ሲያደርግ ፖሊሶች ሲከታተሉት ስለነበር ከብዙ ምርመራ በኋላ የቢቢ ገዳይ ተደርጎ ይከሰሳል። ከዚህ በኋላም የኬቲኤ አባላት የቢቢን ደም ለመመለስ ተዘጋጁ። ማርች 11 2019 ላይም ኬሶ፣ ስኩቲ፣ ሮሎና ያንጊኔስ አንድ ሆቴል ውስጥ ነበሩ። ከቆይታ በኋላም ማስክ ያደረጉ የኬቲኤ አባላት እና ያንጊኔስ ላይ ተኩስ ይከፍታሉ። በጊዜውም በዋነኝነት መግደል የፈለጉት ያንጊኔስን ሲሆን ኬሶና ስኩቲም መልሰው በመተኮስ ራሳቸውን ይከላከላሉ። ኬቲኤዎችም በጊዜው የኤቲኬ አባል የሆነውን ሮሎን ገድለውት ነበር። ከዚህ በኋላም ኤቲኬዎች የሮሎን ደም ለመበቀል ብዙ የኬቲኤ አባላትን ገድለዋል። ነገር ግን ይህን ሁሉ ብነግራችሁ ቪዲዮ በጣም ይረዝማል። ለማንኛውም የኤቲኬ አባላት ደም ለመበቀል የገደሉት አንዱ ሰው ቴኪ ይሰኛል። ይህ ሰውም የነ ያንጊኔስ ሁ አይ ስሞክ የተሰኘው ዘፈን ላይ ተጠቅሷል። ከሁሉ በላይ ግን አስደንጋጭ የነበረው ግድያ የሊል ናይን ሲሆን ሊል ናይን ማለትም የኬሶ ከዝን ነው። ይህ የሚያሳየውም የቤተሰብ አባላቸውን እንኳን እንደማይምሩ ነው። ሊል ናይንም የኬቲኤ አባል ሲሆን ከከዝኑ ኬሶ ጋርም ከባድ ጦርነት ውስጥ ገብተዋል። ኬሶን በተደጋጋሚ ሊል ናይን ላይ ይዝትበታል። ቢያገኘውም እንደማይምረው ይነግረዋል። ጁን 8 2020 ላይም ሊል ናይን ከጓደኞቹ ጋር መኪና ውስጥ ተቀምጦ ነበር። ከጎንም ሌላ መኪና ይመጣና የጥይት ናዳ ወርዶ ሊል ናይንን ይገድለዋል። ኬሶም የከዝኑን ሞት እንደሰማ እየሳቀ ስቶሪ ያደርጋል። በሌላ ቪዲዮ ደግሞ የሊል ናይን ሞት ላይ እየቀለዱ ታይተዋል። ሊል ናይንም ሁ አይ ስሞክ የተሰኘው የነ ያንጊኔስ ሙዚቃ ላይ ተጠቅሷል። ይህ ዘፈንም ከባድ ስድቦችን የያዘ ሲሆን የሞቱ ጠላቶቻቸው ላይም ቀልደውባቸዋል። እንደምታዩትም ሁ አይ ስሞክ ቢቢ፣ ሁ አይ ስሞክ ቴኪ፣ ሁ አይ ስሞክ ሊል ናይን ብለው 3 የሞቱ ጠላቶቻቸውን ስም ጠቅሰዋል። ነገር ግን ፉሊዮ ደግሞ ከዚህ የበለጠ አስደንጋጭ ሙዚቃ በዛው ዓመት ለቀቀ። ይህም ዌን አይ ሲ ዩ የተሰኘ ሲሆን በሙዚቃውም ያኔ ልደት ለማክበር ወጣው እያለ የገደላቸውን 3 ሰዎች ጠቅሰዋል። ፉሊዮም ስማቸውን ከመጥቀስ አልፎ በምታዩት መልኩ ፎቶአቸውን አሰርቶ ነበር ሚውዚክ ቪዲዮ የሰራው። የጃክሰንቪል ጦርነትም የዓለምን ትኩረት የሳበ ሲሆን እንደነ ካይ ያሉ ሰዎችም በሙዚቃዎቹ ሪያክት ሲያደርጉ ነበር። ከ3 ዓመት በኋላ የኬቲኤ ዋነኛ መሪ የሆነው ጁሊዮ ፉሊዮ ተተኩሶበት እንደሞተ ተሰማ። A birthday celebration that took a turn for the worst. Now cars filled with bullet holes are at the center of an investigation to find out why famous rapper Julio Fulio, who just turned 26, was shot dead early this morning. ጁን 23 2024 ላይም ፉሊዮ
ከጓደኞቹ ጋር በመሆን ልደቱን እያከበረ ነበር። በጊዜውም ኢንስታግራም ላይ ላይቭ እየገባ ያለበትን ቦታ በየሰዓቱ ያሳያል። You gotta add it, man. ከቆይታ በኋላም ፍሉዮ ዝግጅቱን አቋርጦ ወደ አንድ ሆቴል መሄድ ይጀምራል። በመኪና መንገድ እንደጀመረም ከየት መጡ ሳይባሉ የታጠቁ የኤቲኬ አባላት የጥይት ናዳ የፍሉዮ መኪና ላይ ያወርዳሉ። ወዲያውም ፍሉዮ ክፉኛ በመጎዳቱ የሞተ ሲሆን ከሁሉ በላይ የሚያስገርመው ደግሞ 23 የተሰኘውን ልጅ በልደቱ ቀን ገድሎት እሱም በልደቱ ቀን መሞቱ ነው። ፖሊስም ፍሉዮን የገደሉትን 4 የኤቲኬ አባላትን ቤታቸው ድረስ እየሄደ ነበር ያሰራቸው። በመጨረሻም 4ቱም ወንጀለኞች የሞት ፍርድ ተፈርዶባቸዋል። የዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።